ስክሪፕቱ ወይንም ደግሞ ቦል ፔን። ይሄኛው ፔን በድሮ ጊዜ ሁለት ችግር ነበረው። የመጀመሪያው ኢንኳ ወይንም ደግሞ ቀለሙ በጣም ከቀጠነ እንደ ውሃ ይፈሳል፣ ከወፈረ ደግሞ ምንም አያወጣም። በዛን ጊዜ በነበረው ቴክኖሎጂ ይሄን ያህል ፕሪሳይስሊ ሳይዟን ማምጣትና ፊት ማድረግ አይቻልም ነበር። ፕላስ ደግሞ ይጠቀሙበት የነበረው ቀለም የውሃ ቀለም ወተር ቤዝድ ስለሆነ ወረቀት ላይ ስጽፉት ወረቀቱን ያረጥበዋል፣ ፕላስ ደግሞ አይደርግም። ይሄኔ ነው ላስሎ ቢሮ የሚባለው ሰውዬ የመጣው። እሱ ምንድን ያደረገው ለምንድን ነው ከውሃ ቀለም የተሻለ ለምንድን ነው ኦይል ቤዝድ ቀለም ማለት? ምክንያቱም የውሃው አንደኛ ይሄ ሁሉ ችግር ኖሮበት፣ ሁለተኛ ደግሞ በግራቪቲ ነው የሚሰራው። ያ ማለት ትንሽ እየጻፋችሁ ቲልት ራሱ ብታረጉት አይሰራም ማለት ነው። ስለዚህ የእሱ ኦይል ቤዝድ የሆነ ኢንክ ይዞ መጣ። ይሄኛው ኢንክ ፕሪሳይስ ማለት በጣም ሳይዙ ፕሪሳይስ ካልሆነም ችግር የለውም ይጽፋል። ፕላስ ደግሞ ሲወርድ ግራቪቲን ሳይሆን የሚጠቀመው ካፕላሪ አክሽን ነው። ይህ ማለት ላይክ እንዴት ነው እጽዋት ውሃን ከመሬት የሚስቡበት ሜትር ማለት ነው። በሱ ሜትር መሰረት ይጽፋል። ስለዚህ ወደዚህ ዝቅ ብታረጉትም አንደኛው ቀለም ሲመጣ ያኛው ከኋላ ያለውን እየጎተተ ይዞ ስለሚመጣ ኦይል ቤዝድ ስለሆነ ይጽፋል ማለት ነው። ዛሬ የምንጠቀመው እንደቀላል ያኔ በጣም ብዙ ዋጋ ተከፍሎበት የመጣ ስክሪፕቶ ነው ማለት ነው። እንደዚህ አይነት ነገር የሚመቻችሁ ከሆነ ፎሎ ማድረጋችሁን እንዳትረሱ። ይመቻችሁ።